ይሄ ነው ወይ ደብረ ታቦር ክብሩ? ደብረ ታቦር ኢየሱስ ለመቆርቆር ይሄ ነው ወይ ክብሩ? የነባሩ ቀለም የነባሩ ቤት የቤቱ ቀለም እንደተጠበቀ ሆኖ ተክሌ እንዲሸት ብለን ነው ያደረግነው። ሰው ተደርግሞ ጠፍቶ የውታን ታሪክ እኔ አስቀጥላለሁ ማለት አይቻልም። ጠይቆ ማስቀጠል ግን የተሻለ ነው። ለምሳሌ አንድ መርህ አስተዳደር የሚገባ ሰው የሆኑ ሰዎች ተጠርገው ቢጠፉ ለአስተዳደር በጣም ከባድ ነው። አንድ ልጅ ከትልቅ ቤት ቢገባ ትላልቅ ሰዎች ከጠፉ ያን ቤት መምራት አይቻልም። ስለዚህ የቤቱ ባለቤቶች አሉ። ከዚያ ላይ እኔ አዳማጭ ነኝ። አባቶች እጠይቃለሁ፣ እግራቸው ስር ቁጭ ብዬ እማራለሁ። ትሁት ናቸው አባታችን። ከቤተ ጉባኤው ሲገቡ በፈገግታ ነው የሚመጡ። እኛም ሲቀሩብን ያው ይናፍቁናል። ማህበር ቀለም ያሰማሉ። እኔም ከመካከል ላይ አብረህ ትወዳደራለህ ተባልኩ። መጀመሪያ ወደዚህ ልመጣ አላሰብኩትም። አንተም ትወዳደራለህ ሲባል አይኔማ ሕፃን አይደለሁ በዛ ስጄ ነገር ይበላሽብኝ። እንደኛ እዚህ አስተዳዳሪ ነኝ፣ ልጆችም አሉኝ፣ ትዳር መስርቻለሁ፣ ብዙ ነገር ይጎልብኛል ሳል አይ የሀገር ታሪክ ነው ኑሮ አባቶች ጋር አባቶች አሉልህ ከነሱ የጎደለውን ጠይቃለህ ያስከውን እዚህ በእነሱ መካከል ይህን ስራ ተባልኩ። ከውድድሩ መጥተው ማለት ነው። ወደ ላይ ያሉ አባቶቻችን እኔን ታመክራሉ፣ እኛ እንወዳደርም ሸምግለናል። እናንተ እያላችሁ ከተዋችሁ ተውት እንጂ እንግዲህ እስካሁን ድረስ እናንተን አስተምረን እኛ ማዘዝ እናንተን እንጂ እኛ ወደዚህ አነድን ሲሉ ፈቃደኛ ሆንኩ ማለት ነው። አይበረ ካህናቱ ፍቅር ያለ ቦታ ነው። ግን እንዴት ነው ሙቷል እያለነ ሙቷል የተባለ ሳንኖር እንዴት ሊባል ነው? አሁንም ወደ ክብሩ ይመለስ ከተባለ ውይይት ያስፈልገዋል የሚለው ውይይቱ ተጀመረ። ትናንትን ልጅ ነን ዛሬ ልጅ ነን። በልጅነት መንፈስ ነው የመጣው። ስመጣ ደግሞ አባቴን ተስፋ አድርጌ ነው የመጣው። አባቶቼን ያድገ ባለማውጣት እኮ ነው ሰዎች እንደሚያወሩት ሙተዋል የሚሉት። እዚህ እንደዚህ አይደለም። አባቶቻችን አሉ። ተዳዳሪ ብቻ ሳይሆኑ ያቋቋሙ የሰግደው መምህር ናቸው። እሳቸው የታመርሻም አሉ ሰምራን መምህሮች ናቸው። ከነሱ ከአባቶቼ ያለውን ነገር ድማር ነው የመጣው። ያው ልጅ ተማሪ ነው እንጂ ድማር ነው የመጣውና እሺ ዩኒቨርሲቲ ምንድነው አሁን የተማርኩት? ያው በመጀመሪያው አካባቢያችን የእንታጀራ ልጅ አሉ። እሳቸውን ታስቀርማራ ወንበራሉ። እሳቸውን የተማርኩት ወሎ እንታጀራ ታወቃሉ። ከዚህ እሳቸው ልጅ አሉ ከኛ እዛ አካባቢ ባይታዊ ናቸው። ዛሬ በእትና ነው የሚኖሩ። እሳቸውን የጀመርኩት እሳቸው ጀመረ። ያው እስከ 7 ዓመት ከተማርኩ በኋላ ወደ ባህር ዳር መጓዝ መጀመሪያ አይንታ ደራስ አንበሳም ማለት ነው። አይንታ መክሩ አሁን አልኩኝ ማቱ እሱ ደግሞ ተማርኩኝ። መልሻው ማስተማር የሚችል ሰው መዛወር እስካለበት ድረስ እሳቸው ወደ ደብረ ታቦርና ቅንዋቱን የሚለውን የቀረን ነገር ተምረህ ወንበር ተከላልኝ አይቆያለሁ ወደ ባህር ዳር ተከታ። ከዚያም ደግሞ አለው ስርዓት የትምህርቱ አካሄድ ደረጃ አለው። ከላይ ምዘልቀው አለው ደረጃ ስቆም ተማራለሁ። ስንቶችን ፈትሻው ጨረስኩኝ። ከዛ ቀጥሎ ያው ድጓቤት ነው የሄድኩት። ስቴት ካሬስ ነው ወደ ዞኛው ተወረደ የሚባለው እሳቸው ድጓ ተማርኩ። አሁን እንደተማርኩኝ ያው ማየታም ያዝና መስለ ግን ይጠፋን ይችላል ወደ ማየት መለስኩ። ወደ ደብረ ታቦር ነው የመጣሁኝ። ደብረ ታቦር መጣሁኝ 2002 ሐምሌ ላይ መጣሁኝ። ተው ሲያልቅ ማለት ነው 2003 ነው ያጀመርነው ነው 2004 እንደጨረስኩኝ የዚህ ማየትም ተቀበልና ያው የቦታው ብዙ ችግሮች አሉ። ቅድም ታገልጠውታል ምን አከታወረ ታገል እንደገለጹት ቦታው አስቸጋሪ ነው። የኑሮው ጉዳይ ቤት የለውም፣ ውሃ የለም፣ መብራት የለም፣ ምግብ የለም። ሰዎች ነው ከሞላ ጎደሉ ያው 18 ሆነ ነበር ሲመጣ ያው ዞና መጣ። እኔ ራሴ ያሻሉት በጫን 8 ተማሪዎች ይዤ ነው የመጣው ራሴ እዚያ በሌላ መጣ ብዬ ወተወራም ስለሆነ ነገ ሌላ ችግር ይፈጠራል ብዬ 18 ሆነ 2004 ላይ ያው ከሳስ ላይ ማይከን ተቀበለ። ያ ቀጥታ ወደዚህ ወደ ባህር ዳር ተመለስ ሲሉኝ ታመክሮ እዛ ጓደኛዬ ነበረ ልሳን ወርቅ ወደስ ያው ካኖስ ወሰደኝ። እዛው እሱ አለበት ቦታ ላይ እንዳስተምር ፈቃድ ተሰጠኝ። ቦታ ሰፋ ያለ ቦታ ተማሪዎች ሰፋ ያሉ ናቸው። 300 ተማሪ ይዛል ብለው ወሰዱኝ። ከዛ በኋላ 150 ነው እንደደረሰ አይ ባባለ እዚህ በላይ ከተማ አይችልም ተባለ። ገደብ ተጣለ። እነሱን እሺ ያስተማርኩኝ 3 ዓመት እንደቆየው አለቅነቱን አሁን የሚሰጡኝ ለምን ጀምሮ አስተዳዳሪም በመምነትም ወደ ጀርባ እየመራው ቆየው። ስራው ስራ በዛብኝ፣ ጫና በዛ። የትኛውን ስራ ጉባኤ ደግሞ ሙሉችን እንዳትፈታ ብለውኛል። ተደጋጋሚ ብዙ ጊዜ ወደ ባህር ዳር ለመውሰድ ታምጡ ጥረት አድርገዋል። ፈቃድ እግዚአብሔር ከልክሎኝ እስከዚህ ቀን ድረስ ቦታውን አልለቀኩትም። እዚያ ስራው ጉባኤውን ተቀብሎ ቤተ ክህነት ጋር ተመካክሮ ረዳት
ይፈቀድላቸው ሲባል ጉባኤውን በበላይነት እንዲመሩ ዋናው ነው። እሱ ምክትል ሆኖ ስራውንም በጀርባ እንዳይጎላል መሰረተ ልማቶች ሰፋ ያሉ አሉ፣ እነሱ እንዳይጓደሉ በትርፍ ሰዓት ሄጄ ጎብኝቼ መጥቼ ጉባኤውን ጎበኛለሁ። እኔ በሌለው እሱ ያስተምራል፣ ማህር ቀን ማሰማለሁ፣ ማለቆችን አድራሾችን አስተምራለሁ። ያያ ወደዚህ እየላኩ ብዙ ልጆች ልኬያለሁ። ከዚህ ወደ ኋላ ይሄ ውይይቱ መጣ ማለት ነው። እንደዚህ ከዚህ የቆየሁበት እስከዚህ ድረስ እስካሁን ሰዓት ከዚያ ነው። እንግዲህ ቃል ያሰማልን። እስኪ እንዴት ተማሩ እንዴት እንደወጡ ነግረውና እስኪ ከዚያው ጋር አያይዘው ይገርስትልን። በመጀመሪያ የተጠየቀው እኔ እንድመጣ አይደለም። ያው ደብረ ታቦር ሰው ጠፋ ምንድነው እዚህ ላይ የገጠሙ ችግሮች አሉ። እኔ ቅድም ገልጠውታል። ብዙ አስቸጋሪ ነገሮች አሉ። ተግዳሮቶች ሰፋ ያሉ ናቸው። በተለይ የኔታ በተጠቅሷቸው ተምረው ከሄዱ ወደኋላ ከዚህ ያሉት ሰዎች ጸናጽሉን የመርሳት ባህሪ ያው እዚሁ ከቦታው ላይ ደብረ ታቦር ኢየሱስ እንጂ ከሌሎች አድባራት ላይ አይሰጥም። ደብረ ታቦር እንግዲህ ጎንደር ባታ ማይተም ቤት ይሁን እንጂ ሌሎች አድባራት የራሳቸው የቤት ቀለም አላቸው። እንደተጠበቀ ሆኖ ግን ጎንደር ነው የሚነገረው ማለት ነው። ራሳቸውን አልለቀቁም። ከዚህ ግን ራሱን ሳት ያደረገ ነገር ገጥሞናል። ኔታ ማይተም ካረፉ በኋላ ርዕሰ መምህራን ኔታ መርሻ ሲተኩ በቀጥታ ከቦታቸው ላይ ጀምሮ ጸናጽሉን ነው የተውብን። እኔም እዚህ ሳለሁ በትምህርት ቤት ደረጃ ሳለሁ ጠይቄያቸዋለሁ። አሁን የሚጠየቅ ነው በተደጋጋሚ ተው ስርዓት ያጥፉብን፣ ከዳሪ እየተሰጠ እንዴት ከቤቱ እናጠዋለን? ነገ ይሄ ነገር የለም ከተባለ ክስ አይመሰረትም፣ ያስቸግራል። ኔታ ይስቡበት ብዬ አሁን ከሳቸው ማለት የምጠይቃቸው ያው ከማምነን አልቀደም ባለፈው ሀገረ ስብከት ከማምነንበት ነው። ይሄን ይተው ያስተካክሉ። ሙሉ ባህሪ ያለው አንድ ነገር ሲሰጥ መቼም የሆነ ተቆጠረ ሀብት የአንድ ሰው የተቆጠረ ሀብት አለው። በሊቅነት ደረጃ የሚሰጥ አለ፣ በዜማ ሊሆን ይችላል፣ በቅዳሴ ሊሆን ይችላል፣ በአቋቋም ተቆጥሮ የሚሰጥ ሀብት አለ። ሀብትም የንብረቶችም ያው ከብቶችም ቢሆኑ አካል አላቸው፣ ሙሉ አካል ማለት ነው። ከዚህ ግን ከሙሉ አካሉ ግማሹ ጎሎ ነው ያለው። የሚጎደለው በምን ምክንያት እንደሆነ ማናውቀው ሁኔታ ይሄ ነገር ተግዳሮ ገጥሞታል። ከዚህ ወደ ኋላ ከዚህ ኔታ መላከታ ወደ ኔታ ዘውዴ ቀደም ሲል ኔታ ልብሰ ወርቅ መላከታ ወር እነርሱ ቦታው ላይ ይሄን ይሉታል፣ እዚያ ግን የለም። ቢያንስ ማህበር ቀለም እየተሰማ በአንዳንድ ቀን አለው ተብሎ ከዚያም ከቦታው አድራሾች እየሄድን ካሉበት ደብርስ ብንቆም ስንላቸው አይሆንም፣ ሩቅ ነው፣ ማደሪያም የለው ምናምን ይከለክሉናል። ውስጡ ግን ውስጥ እዛለው ተቤት ተቀጥሮበታል። ያን እንዳናይ ነውና በሳቸው ቁጥጥር እንዳለ ነበር የሚነግሩና አስተዳዳሪው ሌላ ነበሩ። ኔታ መላከ ብርሃን አለማየሁ ነበሩ እና አይመችም ማደሪያ የለው ይሉና እኛ ከዚህ ነው የሚመጣ እንዲያስ ስላሴ የችግር ገጠመው። ከዚህ ወደ ኋላ ከመሃል ላይ የለውም ተክሌ ሙቷል የሚል ዜና ተሰማ ማለት ነው። ተክሌ ሙቷል ከሞተ ሰነባብቷል ተብሎ ያው ይሄ ጥሪ ደረሰን። ያው ሀገረ ስብከቱ ነው እንዴ ከሞተ ሙቷል፣ ወጣቱም ካይናቱም ሊቃውንቱም እሳቸው አሉበት ተባለ። አንድ ሰባት መምህራን በወቅቱ የሀገራዊ ችግር አለ። አሁን መንገዱ እንደልባ ያሰድም ከተጠሩት ሊቃውንት አንድ ሰባት ሊቃውንት ተገኘ። እንዴት ነው ሞተው ሙቷል እያለን ሙቷል የተባለ ሳንኖር እንዴት ሊባል ነው? መሞትም አለሞትም አሁንም ወደ ክብሩ ይመለስ ከተባለ ውይይት ያስፈልገዋል የሚለው ውይይቱ ተጀመረ። ያን ጊዜ ጀምሮ ማን ይሻል ውድድር ይውጣ። ሀገረ ስብከቱ ባለቤትነት የያዘው ወረዳ ቤተ ክህነቱ ሀገረ ስብከቱ ያው ለሚመለከታቸው እስከ ጠቅላይ ቤተ ክህነት ድረስ አሳውቆ ልጆቹን ይጥራና ያወዳደርና የተሻለው ሰው ወንበር ይትካል። እንደ ድሮ በነበረው ወንበር ይካድ። አሁን የሚመጡ ከሩቅ ሀገር ነው አድራሾቹ የገጠማቸው። ቅድም ብየዋለሁ። እዚህ ላይ የኔታ መርሻ ርዕሰ መምህራን ቤታቸው ሩቅ ነው። ለረጅም ሰዓት ተጉዘው ነው ትንሽ እያስተምረው የሚመለሱት። ከዚህ ወደ ኋላ ልጆች ወደ ታይ የሚጠይቁት የላቸውም፣ ወደ ላይ የሚሰሙት የላቸውም። ይህ ሲሆን ልጆቹ ረሃብ ነው ወይ የስጋ አድሎት የለውም። በብዙ ነገር ፈታኝ ነው ቦታው። ይሄ በመሆኑ ትንሽ ቀን እንደተቀመጡ ወደ የመጡበት ይመለሳሉ። እሳቸው ደግሞ ስልክ ደግሞ ይጠራቸዋል ይላቸው በስልክ ነገሩ ተበላሸ ማለት ነው። አሁን ለዚህ አዳኝ ምንድነው ሲባል አይ መጋቢ መምህር ከስሩ ተቀምጦ ምን የመጡን አድራሽ ጠንፍሮ የራሱንም ጨምሮ ማህበር ቀለሙ ከዚያው ይሰማል። ልጆች ወዲያና ወዲያ አይሉ በገቡበት ቀን ከተመዘገቡበት ጀምሮ እስከ መጨረሻው ድረስ ቁጥጥርና ክትትል ይደረግላቸው ዘንድ ሰው ያስፈልጋል። መጋቢተ ጉባኤ እንደመጡበት አካባቢ ሊመሰረት ግድ ነው ተባለ። ህዝበ ክርስቲያኑ ማመነበት። ሀገረ ስብከቱን ወረዳ ቤተ ክህነት እሳቸው ሁኔታ መላከታ ነው ደብረ አስተዳዳሪ እሳቸው ቀስቃሽነት እየተደረገ ማለት ነው። ከዚህ በኋላ ቀጥታ የተሄደው ወደ ሰው ፍለጋ ነው። ያው ሰው ተመዘገበ። እንግዲህ እንደምታዩት እኔም ከመካከል ላይ አብረህ ትወዳደራለህ ተባልኩ። መጀመሪያ ፈላጊ ነኝ እንጂ ወደዚህ ልመጣ አላሰብኩትም። አንተም ትወዳደራለህ ሲባል አይኔማ ህፃን አይደለሁ በዛ ስጄ ነገር ይበላሽብኝ። እንደኛ እዚህ አስተዳዳሪ ነኝ፣ ልጆችም አሉኝ፣ ትዳር መስርቻለሁ፣ ብዙ ነገር ይጎልብኛል ሳል አይ የሀገር ታሪክ ነው ዞሮ አባቶች አሉልህ ከነሱ የጎደለውን ጠይቃለህ ያስከውን እዚህ በእነሱ መካከል ይህን ስራ ተባልኩ። ከውድድሩ መጣሁ ማለት ነው። ዛሬ ተመልካ ፈቃድ የነኝም ያው እንግዲህ አባት ያዘዘውን
ወደ ላይ ያሉ አባቶቻችን ምን ታመክራሉ? እኛ እንወዳደርም ሸምግለናል። እናንተ እያላችሁ ከተዋችሁ ተውት እንጂ እንግዲህ እስካሁን ድረስ እናንተን አስተምረን እኛ ማዘዝ እናንተን እንጂ እኛ ወደዚህ አንሄድም ሲሉ ፈቃደኛ ሆንኩ ማለት ነው። ከዚህ በኋላ የመቼም ሌሎች ቀለም 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 እየተቀባበላችሁ ለማስቀጠል ያሰባል። እንግዲህ በውጭ የሚወራው አጠፉ ወሬ ስለሆነ እናንተ ለማስቀጠል አስባለሁ። ምንድነው ለማስቀጠል ስንመጣም ትናንትናም ስንወያይም ዛሬም ትናንትን ልጅ ነን ዛሬም ልጅ ነን። በልጅነት መንፈስ ነው የመጣሁኝ። ስመጣ ደግሞ አባቴን ተሳየ ነው የመጣው። አባቶቼን ያድገ ከሙ ባለማውጣት ሆኖ ሰዎች እንደሚያወሩት ሙተዋል ለሚሉት እዚህ እንደዚህ አይደለም። አባቶቻችን አሉ። ተዳዳሪ ብቻ ሳይሆን ያቋቋሙ የተክደው መምህር ናቸው። እሳቸው የታመርሻም አሉ ሰምራን መምህሮች ናቸው። ከነሱ ከአባቶቼ ያለውን ነገር ድማር ነው የመጣሁት። አሁን ልጅ ተማሪ ነው እንጂ ድማር ነው የመጣሁትና አባቶቼ እስካሉ ኮራ ብዬ ነው የመጣሁት። ስመጣ እንግዲህ እንደፍቻ አልመጣሁም። ምንም ነገር የጎደለኝ ስለሌለ ለምን አባቶቼ ካሉበት ቦታ ነው የመጣሁት። ሁለት ከነበርኩበት እኔ ነኝ ትልቁ። አሁን ግን ወደ አባቶቼ ስለመጣሁ ደስ እያለኝ ነው የመጣሁት። ከዚህ መካከል ምንድነው አስቸጋሪው ፊልጶስ የጠየቀው ቃል አለ ናትናኤልን ረከብናሁ ለኢየሱስ ጻፈ ሙሴ በእንቲአሁ ወተነበዩ ነቢያት ስለው እንዴት ፎይት ካል ከመይጻብ ብሲሄድ ምናዝሬት ከናዝሬት የሚደግስ ሊወጣ ይችላል። ናአትራይ ነገሩ እንዳሁኑ ዘመን ሰው አስቸጋሪ ስለነበረበት ናዝሬት እንግዲህ የተንኮለኛ ከተማ ናት ይላሉ። እንዲህ ደግነት የጎደላት እንዳሁኑ ዘመን ሰው ክፋትን ብቻ እንደ ፍልስጣ እየጻፈች በጎነት የጎደላት ዘፋኝ ናት የሚልም አለ። ቅርጓሜ የዘፋኝ መንደር ነው ይላል። እንደው ባለው ጥቅማ ጥቅም የሌባም ይላል። እንግዲህ እሱን እንደ ቦታቸው እንትረውና ከዚህ ከተማ እንዴት ደግሰው ሊወጣ ይችላል አለ። አይ እና ነው ያለ ቀጥታ መተይ ነው። እኛማ አሁን እኔ የምፈልገው ነገር ያው እሳቸው ያሉበት ትሁት ናቸው። አባታችን ከትዕቢት መንፈስ የወረዱ በትህትና ያደጉ በትህትና የሚኖሩ አሉ ብዬ አይደለም። ከቤተ ጉባኤው ሲገቡ እንደው በፈገግታ ነው የሚመጡ። እኛም ሲቀርቡብን ያው ይናፍቁናል። ማህበር ቀለም ያሰማሉ፣ እኔ ያሰማለሁ፣ እሳቸው ያሰማሉ። አሁን ያሉት ተማሪዎች በርከት ያሉ ናቸው። 250 ተማሪዎች በቅያንቶች አሉና ስመጣ ወደ 115 ተማሪዎች ይዤ የመጣሁት እዚያም ጉባኤው እንዳይፈታ ስለሰጋው ወደ 75 ተማሪዎች ትቼ ነው የመጣሁት። አሁን ወደ 105 ገብቷል። እዚያም ጉባኤ ይዤ ነበር ሰዓት የለተሰው የሚሰናበት እዚህም ሰፋ ያሉና ምን ሲመጡ ሁኔታ በፈገግታ ነው የሚመጡት። ጀምረን ከመጀመሪያው ጀምረን እናሰማለን። ምክንያቱም ስመጣው የቦታውን ታሪክ ልጠብቅ ነው የመጣሁት። ግዴታዬ ነው። ገዶኝም ተገድጄም ተወድጄም የቦታ ታሪክ ለመጠበቅ የሚገደው አንድ ነገር አለ። ደመርሽ የሚገድመው ሰው ተደርግሞ ጠፍቶ የቦታን ታሪክ እኔ ያስቀጥላለሁ ማለት አይቻልም። ጠብቆ ማስቀጠል ግን የተሻለ ነው። ለምሳሌ አንድ መርህ አስተዳደር የሚገባ ሰው የሆኑ ሰዎች ተጠርገው ቢጠፉ ለአስተዳደር በጣም ከባድ ነው። አንድ ልጅ ከትልቅ ቤት ቢገባ ትላልቆች ሰዎች ከጠፉ ያን ቤት መምራት አይቻልም። ስለዚህ የቤቱ ባለቤቶች አሉ። ከዚያ ላይ እኔ አዳማጭ ነኝ። አባቶች እጠይቃለሁ። እግራቸው ስር ቁጭ ብዬ እማራለሁ። ሀገር ቀለሙ ይሰማል። ወደ አባሉ ቅድም ብለውታል። ክብረ በዓሉ ይሰማል። ስንመጣ አንቸገርም። በፍቅር ነው የምንመጣው። ሀገረ ካህናቱ ፍቅር ያለው ቦታ ነው። ሌሎቹ ግን እንደዚህ እንጫጫሉ። ከመንጫጫት ይልቅ እንደኔ እግዚአብሔር ይፈቅድላቸው ቀረብረብ ብለን ብንወያይ ማን ነው ያጠፋው? ማን ነው የገደለው? በተለይ ከዚህ አካባቢ አሁን የገጠመን ደብረ ታቦር ዙሪያ ያሉ ብዙ ያልተማሩ እንግዲህ መደፍሬ መናገር ይችላሉ። ብዙ ያልተማሩ ለወየ ግን የታደሉ ከጽድቅ ቦታ ወጥተው ሰውን ማውጣት የሚፈልጉ እናንተ ማጸድቁ ሰው ማታጸድቁ እንደተባለው ሁሉ በጎ ነገር ትናንትና ሲጠፋ ቁጭ ብለው ለጦጣው ዝንጀሮ ስለጠንበት እሺ ያላሉ እንዴት ይሁን ብሎ ያልተመካከሩ ይህን ጥፋት የሚጠባበቁ ከሩቁ ነው። ይሄ ከጠፋ ነገ እኛ እናስቀጥላለን ብለው ሁለቱ ቤተክርስቲያን ሀብት ነው። የሚገርማቸው ነገር ዘመዶች ከቤቱም ቤተክርስቲያን ተቀብለዋል። ሀብታችን ነው፣ እውነት ነው። ተክሊውም ከዚህ ቦታ ላይ በሀብትነት ተመዝግቦ በቅርጥነት ለዓለም የተላለፈ ቦታ ነው። እውነቱ ይህን ነገር ከተባለ መጠበቅ ያለበት ሁለቱም ሲሆን ከዚህ ቦታ ላይ ግን በተለይ ተክሊው ነው መጠበቅ ያለበት። እሱ እንዳይሆን ይመጡና የሆነች ነገር ህዝማሚዋ ጨለፍ አድርገው ይወጣሉ። መቼም ብዙ ያልተማረ ሰው ብዙ ለማውራት በጣም ከባድ ነው። አፉ ክፍት ነው። ምክንያቱም የእውቀት ክፍተቱን የሚሸፍነው በአፉ ነው፣ በወሬው እና ከዚህ አካባቢ ነው የገጠሙና በቃ በዙሪያው ያሉ እንዴት ያምርበታል። አሁን ማይሌቱ ሙሉ ነው። መካነ ብርሃን ቅድስት ሥላሴ ሙሉ ነው። መጥቶ ማየት ይቻላል። ይሄም ሙሉ ነው። ይሄ ሞልቶ ሲያው እንዲጎል አሁን ይጠባበቃሉ ማለት ነው። ይሄን ምን ብናጠፍ የሚለው እዚህ ሁሉ መፍትሄው ግን እንደ ሀገረ ስብከትም ባለፈው ጠይቄ ነበር። ለምኜ ቢሆን 200 ሺህ ብር ተበድረን ለጉባኤ እንችላለን ብለዋል። ሀገረ ስብከቱ ራሱ ፈቃደኛ መለስ እንኳን እያለን ከራሳችን የምንበጅተው የሊቃውንቱ መሰብሰቢያ 200 ሺህ ብር ቃል ገብቶልኛል።
እኔም አሁን ከውጭ እስከ ውስጥ ያሉትን ሰዎች ማግኘት እፈልጋለሁ። ሙያቸውን መፈተሽ እፈልጋለሁ። ከማን ተማሩ? እንዴት ጨረሱ? እንዴት እየኖሩ ነው? እንዴት እያስቀጠሉ ነው? አሁን ከመጣው ሰንበት እያለሁ ከዚህ ቦታ ውጭ ሌሎች ቤት ነው በቃ እቺ ዝማሜ ላይ ያለ አንገርጋሪዋን ጨፍ ጨፍ አድርገው ይወጣሉ። ጠቅላላ በባካር የሚጸነጸለው የሚዘማመው የሚጸፈው ማለት ነው የሚመረገደው። ይሄ ነው ወይ ደብረ ታቦር ክብሩ? ደብረ ታቦር ኢየሱስ ለመቆርቆር ይሄ ነው ወይ ክብሩ? ለምን አልተማሩትም? ከዚህ በተወለዱስ ከዚህ አካባቢ ቢኖሩ አንመጣም፣ አንቸገርም። እዚያም ቦታ አንፈታም። እዚያም እኮ ህዝቡ ለተሰው እያለቀሰ ነው ወደ ተሻለ ቦታ። የተሻለ የምለው ትልቅ ቦታ ነው። ትልቅ አባቶች አርፈውበታል። አሁንም አባቶችን ማግኘት የተሻለ ነው እንጂ ከዚያ ብዙ ንብረት አለኝ አውድሜው ነው የመጣው። ከሀብት ንብረት ላካብት አልመጣሁም። ታሪክ ሊጠይቅ ታሪክ የጎደለኝን አጥንቼ ድሮ ያስኩትን አሟልቼ ከአባቶች ጋር ላስቀጥል ነው የመጣው። ይሄ ከሆነ ሌላ ሰው ስንፈልግ ስንከርም ይሄን 2 ዓመት ለምን በዚህ እንኳን እንዲሆኑ ሞክር ብለው እንኳን አልሞከሩም። ቢማሩልን ቢጠብቁልን እኛ እኮ እነሱን ሌላ ነገር ለመጥፋት አልመጣም። ትምህርት አሁን በቅርቡ ያው የሚነሳ ገልብጠውታል። አንድ 13 14 አድራሾች አሉ። ከነዚህ 9 ገብተዋል። በቀደም ፈተና ተካሂዶ አገረ ስብከቱ ባለበት ውድድር ተደርጎ ገብተዋል። ቀጣይ ደግሞ 1 5 ይገባሉ። ከዚያው ከቅርብ ሆነን ልጆችን እየኮተኮተን ከሌላም የሚመጡትን አጣፍረን ያው በቤተክርስቲያን የሚገለገል ልቅሶ ሲሆን በልቅሶ ክብረ በዓል ሲሆን በክብረ በዓሉ የነባሩ ቀለም የነባሩ ቤት የቤቱ ቀለም እንደተጠበቀ ሆኖ ተክሌ እንዲሸት ብለን ነው ያደረግነው። ምክንያቱም 2 ሰውና 100 ሰው ይለያያል። በድምጽም በእይታም በአለባበስም በሁኔታም ስብሰባ ጠርተህ አሁን 10 ሰውና ስብሰባ ጠርተህ 300 ሰው ይለያያል አይደል? ያው በትንሹ 300 ምናምን ሰው የተሰበሰበ ኃይል ማለት ነው። ይሄን ቀርጾ ማብቃት ብቻ ነው ይጠበቅባቸው። ሰምራን መርሻም የተመላከታ ወርደውዲም ይሄንን ቀርጾ ማሳደግ እንዴት ይብቃ ወደ የት ድረስ ነው የምናበቃው ብሎ ከኔ ጎደለውን እነሱ እየሞሉ በዚህ ልክ ጆሮአቸውን ዘው ካሳደግናቸው ነገ ለሚጎልደን ነገር አንበደርም፣ እናበድራለን ዘይ የሚፈቅድልን ማለት ነው። ከዚህ ግን የወረዱ ሰዎች በአንድም በሌላም ጥቅመኞች ናቸው ይባላል። እንደምሰማው ያው አንዳንድ ወሬ ትደርሰኛለች። ህዳሪ ሆነው ገንዘብ ይልካሉ ይባላል። ሲልኩ ለጥቅም ቢያደርጉት መልካም ነበር። ምጽዋት ከሆነ ጽድቅ ነው አይደለም? ለነገ ግን አይላክም። ይሄማ ፖለቲካው ይበቃና አይደለም? ዛሬ ቤተክርስቲያኒቱ ሰላም አጣ፣ አገሪቱ ሰላም አጣ። ወንድማማች እየተጋደሉ እየተዋደቁ ባሉባት ሀገር ከሌላ ቦታ ሆኖ ቁማር መቀመር ያውም የተንኮል የበጎነት አይደለ? ሙሉ ዕውቀት ሳይኖር በጎደሎ ተነስቶ ሌላውን ሞላለሁ ብሎ ሌላውን ማደባደብ ሌላውን ማተራመስ ከምን እንደመጣ አዝናለሁ። ለሁሉም እግዚአብሔር ቢፈቅድ ያው ቆስጠንጢኖስ በወቅቱ አርዮስ ተነስተው ይሄን ነበር ይበጠብጡ ያደርግ የነበረ። አርዮስ ተወግሶ ከሞተ ወደ ኋላ ተወገዘ፣ መንፈስ ቅዱስ ቀሰፈው። ቢቀሰፍም የግብር ልጆቹ እንደዚህ አደረጉ። አንድ ክፋት በባህሪው በትንሽዬ ከተዘራ ተሎ አይነቀልም። መፈራራቱም ስላለ የአረም ጉዳይ በተረጨው ይጠፋል። የሰው ነገር ግን ሰው ነውና ተረጨውም ይሙት ብለህ ስለማትወስንበት መጀመሪያም ግብሬን ትቻለህና ግብሩን አይተው። ቆስጠንጢኖስ በሚያስተዳድርበት ወቅት የገጠመ ይሄ ነው። ሁሉም ነገር ተነሳና የአርዮስን ባህሪ እናስቀጥላለን። እንግዲህ እሱ እኮ ወይ ተጠቅሞበት ይሆን መልካም ነበረ። አርዮስ በትንሹ ተቀጥፎ ነው የሞተው። ያ ግብሩ አስገድሎታል። እሱንም ያውቃሉ። አባታቸው በሞተበት መንገድ እንሄዳለን ብሎ የተነሱ ነበሩ። በዚህ ምክንያት ያው 318 የተገኙት ከ2000 ምናምን ሊቃውንት ነውና በእነዚህ ሃይማኖት ይጽና ብሎ ወሰነ። በዚህ ተዳልሎ ቀጠለ። አሁንም ቢሆን ተምረናል፣ ተክሌን እናውቀዋለን፣ የተክሌ ልጆች ነን የሚሉ ሁሉ ከሩቅም ከቅርብም ያሉ ልጆች ሆነው በግብራቸው በስራቸው እንገናኝ። የጎደለኝን እሞላለሁ፣ እኔ ማየም ከጎደለኝ እመለሳለሁ። መልካም ቦታዎች አሉ፣ የሚጠብቀኝ ቦታ አለ። ማያ ጎደለኝ አልመጣሁም። እኔ የተሻሉ እረኛንን ነው እውነቱን የያዝነው። ማስተማርም እንችላለን፣ ደቀ መዛሙርትም ይከተሉናል ካሉ ይምጡ። ተማሪ እኮ ዝም ብሎ እኔ መምህር ነኝ ብሎ ጠምጥሞ ላይ ድረስ ከአባቱ ይሄድ አይከተልም። የሚያውቀው ያውቃል። ዘመዶቼ መቼም ከላይ ትልቅ ሻሽ አድርገህ ነገር መምህር ነኝ ብትለው መቼም አይከተልም አይደለም። እንደሚጠይቅ ነገር ብቁ ስትሆን የሚከተልህ እና በዚህ ልክ ሙያ አለን። ኢየሱስን እናውቀዋለን፣ ተምረንበታል፣ ጠይቀናል፣ አድርገናል ከአባቶቻችን። ተክሌንማ እስከ ሙሉ ክብሩ ይዘናል ያሉ ሰዎች ይምጡ፣ እንሰብሰብ። በስብሰባ ላይ ሙያቸውን ይነግሩኛል፣ እነግራቸዋለሁ። እውቀታችን ይለካካል፣ ሊቃውንት ይፍረዱ። ከዛ ወደ ኋላ የሚያስተምር ያስተምራል ማለት ነው። ቲክቶክ መጽሐፍ እኮ ቀላል ነው። ዛሬ ምዕመኑን በምን እንዳይጸድቅ ጻፍት ፈሪሳውያን ግብር ጻፍትነት ከፈሪሳውያን እርሾ ተጠበቁ ነው ያይደ ክርስቶስ። አሁን የፈሪሳዊ እርሾ ነው እያደባለቀ ያለ። ምክንያቱም የማያጸድቅ ነገር መስራት ፈሪሳዊነት ነው። ከፈሪሳዊ ግብር ወጠናል፣ ከወሪቱ ወደ ወንጌል ተሻጋግረናል የሚባለው ፍቅረ ቢጽ እንዲኖረን ነው። አፍቅር ቢጽ ከመነፍስ ጋር አይደለም። ማንም ሰው በጓደኛውን ተላልፎ እንዲሰጥ እንጂ ጓደኛውን አስተላልፎ ደሞት የሚሰጥ ሰው የወንጌል አማኝ ነው አይባልም። ይህም ሰው መምህር አይደለም፣ መምህር ነው ኦርቶዶክሳዊ ነው ለማለት እንቸገራለን። ያው ለገጠመኝ ይሄ ነው። ኦርቶዶክሳዊ አይደለም በሙያው አሉበት ይላምን። ኦርቶዶክሳዊ ከሆኑ ይሄ ነው ያሳባቸው። ሳይማሩ የተማሩትን ማደናበር ቢጻሳውያን የሚባለው አሉ። ቅዱስ ጳውሎስ በነበሩበት እና ቅዱስ ጳውሎስ ክርስቶስን ይሰብካል፣ ክርስቶስን ያስተምራል። ቢጻሳውያን ደግሞ ያን አፍርሰው ይውላሉ። የሰማችሁ ነው። በወንጌል አማኞች ነው የሚመስሉ፣ ግን ቢጻሳዊ ማለት የስህተት ጓደኞች ማለት ነው። ጓደኛ ሆነው ይቀርቡና
ወንጀሉን ይጠቅሱታል። ከጀርባ ግን ቅዱስ ጳውሎስ አስተምሯቸው ያላቸውን ያስክሩበት ነበር እና በዚያ ተቻገሩ። እኛን የገጠመን ይሄ ነው። ቢጽ ሐሳውያን ቢጽ ጓደኞች የስህተት ጓደኞች ገጥመውናል ይመስለኛል። እና አማናዊ ክርስቲያኖች በእምነቱም ያሉበት በልጅነቱም ያደጉ ከሆኑ ሁላችን የቤተክርስቲያን ልጆች ነን። ስለ ቤተክርስቲያን ብዬ ማጸናቸዋለሁ። ይምጡ፣ ይሰብሰቡ፣ ይጠይቁኝ፣ ይጠይቃቸው። ረዳ የጎደለኝ ዝቅ ብዬ እማራለሁ ብዬ አስባለሁ።